ቢራ ስንጠጣ አልነግራችሁም። የኔና የሱ ብቻ ቀልድ ናት። እኔ ኃይሉ ጸጋዬ ብዙ የበርካታ ሬዲዮ ድራማ፣ የመድረክ ድራማ፣ የቴሌቪዥን ድራማ ደራሲ ነኝ። ለዚህ ካበቁኝ ከትልቁ መምህሬ ከመንግስቱ ለማ ቀጥሎ ከምጠራቸው 3 ሰዎች አንዱ ጌትነት ነው። ጌትነት በወጣትነቴ ግጥም መጻፍ እንዴት እንዳለብኝ ያሰሩት 3 ዓመት ብቻ ነው የኔ ሲኒየርነቱ እና እነሆ ጌትነት እዚህ ፊት የቆመው ኃይሉ ጸጋዬ ያንተ በረከት ያረፈበት ነውና ምስጋና የተቀበለ። ሌላው ብዙ ነገር ተብሏል እና ቤነኪያ ብዙ ነገር ስላሉ አልጨምርም። ዶስቶየቭስኪ የሚባል ደራሲ ያለ አሜሪካ ራሽያ፣ ቶልስቶይ የሚባል ሌላ ትልቅ ደራሲ አለ። ሁልጊዜ ክርክር አለ። ማነው የዓለም ቁጥር 1 ኖቨሊስት ሲባል አንዳንዶቹ ዶስቶየቭስኪ ይላሉ፣ አንዳንዶቹ ቶልስቶይ ይላሉ። ያም ሆነ ወደ ራሽያ ነው የሚሄድ። አና ካረኒናን ጻፈና ቶልስቶይ ዶስቶየቭስኪ ያነበበው በእድሜ እሱ ይበልጣል ትንሽ። ከዛስ በፒተርስበርግ ጎዳናዎች እየሮጠ መጽሐፉን ይዞ የጥበብ አምላክ የጥበብ አምላክ የጥበብ አምላክ እያለ ይሮጥ ነበር። ለማ ለቶልስቶይ ክብሩን ሲገልጽ እኔ ኃይሉ ጸጋዬ ለጌትነት እንዲሁ አዲስ አበባ ጎዳና የጥበብ አምላክ የጥበብ አምላክ ድንኳን የሰበሩበትን ዋና ምክንያት ልንገራል። እዚህ የኔ ተማሪ አሁን ሚኒስተር ነው ነብዩ ባያ አለ። እጅግ በጣም ከማከብራቸው ከማደንቃቸው ሲኒዮሮች መካከል ተፈሪ ያለሙ አለ። እጅ ነሳለሁ። እንግዲህ ሚኒስትሩም አለ። እኛ የጥበብ ተወካዮች አለ። የኢትዮጵያን ሕዝብ ወክላችሁ ደግሞ እናንተ አላችሁ። ለምን ጌትነትን አንድ ትንሽ ነገር አንችልም? ዛሬ ሚኒስትሩ አሏ እሱ ተፈራው ስልክ ቢያነሳልኝ አበባ እንዲያዘጋጅ ልነግረው ነበር። በዚህ ሰዓት ጌትነት እንዲያው እዚህ ጋር ተንበርክኮ የሚወስዳት ማዕረግ ነበረች የሎሬትነት። እኛ የኢትዮጵያ ህዝቦች የጥበብ ተወካዮችና ህዝቦች ከሰጠነው ማን ሊወስድበት ይችላል? ስለዚህ ማነው ጌትነት ነው ሎሬት? ኬኩ እየመጣ ነው። ኬኩ እየቀረበ ምንም እንደው እኔ ሀሳብ ሰጥ ዋጋቸው የሆነ ነገር መልዕክት አስተላልፉ ሲባል ባናስረዝመው ጥሩ ነው። ምክንያቱም ብዙ ተናጋሪዎች አሉ። አሁን 2 ደቂቃ ብቻ ይህንን አዳራሽ ልትልን የኢትዮጵያ ብሔራዊ ቲያትር ስራ አስኪያጅ አንድ መልዕክት መናገር አለባቸው ግዴታ። አቶ ማረግ አጭር 2 ደቂቃ። እሺ፣ አመሰግናለሁ። በባህልና እሺ ምሽቱ በጣም የደመቀ ስለሆነ እኔ የኢትዮጵያ ብሔራዊ ቲያትር አርቲስቶችን፣ ማኔጅመንቶችን ወክዬ ካባ ሸልሜ እንዴት 2 ደቂቃ አይሰጠኝም ብዬው ነው። ታላላቆች ተናግረዋል። ለታናናሾችም ትንሽ ነገር ያስፈልጋልና ፈቅዳችሁልኛል አይደል? አመሰግናለሁ። እንግዲህ በባህልና ስፖርት ሚኒስቴር የስነ ጥበብ